አርዕስተ ዜና። በጋምቤላ ክልል በጸጥታ ስራ ከተመደቡ የሰራዊት አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ ጸጥታ ኃይሎች አስፈላጊው እርምጃ እንደሚወስዱ የክልሉ መንግስት አስጠንቅቋል። ወንጀል በመፈጸም የተጠረጠሩ ግለሰቦች በቁጥጥር ስር ለማዋል የፌዴራልና የክልሉ የጸጥታ አካላት ሰፊ ስራዎች እያከናወኑ መሆኑን የክልሉ መንግስት አስታውቀዋል። ዝርዝር አለ። ኢትዮጵያ ለሴቶችና ህጻናት ደህንነት ዋስትና የምትሰጥ የፍትህና እኩልነት ተምሳሌት ሀገር እንድትሆን ሁሉም በትኩረት ሊሰራ ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ የሚል መሪ ሐሳብ ላለፉት 16 ቀናት ሲከበር የቆየው የጸረ ጾታዊ ጥቃት ንቅናቄ ማጠቃለያ መርሃ ግብርም ተካሂዷል። ሰሙታላችሁ። በሱዳን የሚገኙ የጤና ተቋማት በተፈጸመ ጥቃቶች ከ1600 በላይ ሰዎች መገደላቸው ተገለጸ። እየተገባደደ ባለው የፈረንጆቹ 2025 ብቻ በተለያዩ ጤና ተቋማት ላይ በተፈጸሙ ጥቃቶች 1600 በላይ ሰዎች ህይወታቸው ማለፉን የዓለም ጤና ድርጅት አስታውቋል። በዝርዝር ይዘን የሩሲያው ፕሬዝዳንት ቭላዲሚር ፑቲን አውሮፓውያን የማይጠግቡ ናቸው ሲሉ ወረፉ። አውሮፓውያን ዩክሬንን በመርዳት ጦርነት እንዳይቆም በማድረግ የሩሲያን ውድቀት የሚመኙ በማለት ፑቲን ተናግረዋል። አውሮፓውያን ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለማካካስ አሰፍስፈዋል። ይህ ግን የሚያዛልቅ አይሆንም ሲሉ ፑቲን ተናግረዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያዘላችሁ ዘገባዎች ተጀምረዋል። ከዘገባዎቹ ጋር ሚኪያስ ኃይሌ ነው። የሴቶች የልማት ተሳትፎና ተጠቃሚነት ለማሳደግ መስራት ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ኢትዮጵያ ለሴቶችና ህጻናት ደህንነት ዋስትና የምትሰጥ የፍትህና እኩልነት ተምሳሌት ሀገር እንድትሆን ሁሉም በትኩረት ሊሰራ ይገባል ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ የሚል መሪ ሐሳብ ላለፉት 16 ቀናት ሲከበር የቆየው የጸረ ጾታዊ ጥቃት ንቅናቄ ማጠቃለያ መርሃ ግብር ተካሂዷል። ፕሬዝዳንት ታዬ እንዳሉት በሴቶችና ህጻናት ላይ የሚታዩ ጥቃትን በአካላዊና አእምሯዊ ጤንነት፣ ደህንነት እንዲሁም በሁሉም የህይወታቸው ደረጃ ላይ አሉታዊ ተጽዕኖ ያሳድራል። በቤተሰብ በህብረተሰብ ብሎም በሀገር ላይ መጠነ ሰፊ ማህበራዊ ኢኮኖሚያዊ ችግሮችን በማስከተል ዘላቂ ልማት እንዳይረጋገጥ እንቅፋት እንደሚፈጥር አብራርተዋል። ስለሆነም ኢትዮጵያ ለሴቶችና ህጻናት ደህንነት ዋስትና የምትሰጥ የፍትህና እኩልነት ተምሳሌት ሀገር እንድትሆን ሁሉም በትኩረት ሊሰራ ይገባል ነው ያሉት። በተለይም ጾታዊ ጥቃትን ለመከላከል ለማስቆም የፍትህ ስርዓቱን ማዘመን፣ ተደራሽነትና የግልጸኝነትን ልኬት ማበጀት እንደሚገባ አጽንኦት ሰጥተዋል። ጾታዊ ጥቃትን ለመከላከልና ምላሽ ለመስጠት የሚያስችሉ ዘርፈ ብዙ አሰራሮችን፣ የአገልግሎት ስርዓቶችን በመዘርጋት እየተሰራ ነው ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል። በተጎጂዎች ላይ የሚደርሰውን የጤና የማህበራዊና ስነ ልቦናዊ እንዲሁም የህግ ምላሽ ክፍተቶችን ለመቅረፍ የአጋር አካላት በትብብር እየተሰራ እንደሚገኝም አመላክተዋል። እርምጃ መውሰድ ልጀምር ነው ሲል ክልሉ አስታወቀም። በጋምቤላ ክልል ጸጥታ ስራ ከተመደቡ የሰራዊት አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ ኃይሎች አስፈላጊው እርምጃ እንደሚወስዱ የክልሉ መንግስት አስጠንቅቀዋል። ወንጀል በመፈጸም የተጠረጠሩ ግለሰቦች በቁጥጥር ስር ለማዋል የፌዴራልና የክልል ጸጥታ አካላት ሰፊ ስራዎችን እያከናወኑ መሆኑን የክልሉ መንግስት አስታውቀዋል። የክልሉ መንግስት ይህን ያስታወቀው ወቅታዊ የክልሉን ሰላምና ጸጥታ ሁኔታን በተመለከተ ትናንት ምሽት ባወጣው መግለጫም ነው። በጋምቤላ ከተማና በክልሉ ወረዳዎች ከሰሞኑን በተከሰተ የጸጥታ ችግር የሰው ሕይወት መጥፋቱንና የጉዳት መድረሱን የክልሉ መንግስት በዚህ መግለጫው አስታውቀዋል። የችግሩ ቀስቃሾች የክልሉ ህዝብ ሰላም መሆን እንቅልፍ የሚነሳቸውና ግጭት የሰው ሞት የሚያስደስታቸው ያላቸው ኃይሎች የጥፋት ተጠያቂም አድርገዋል። ከጥቂት ዓመታት በፊት በጋምቤላ ክልል የተለያዩ አካባቢዎች የጸጥታ መደፍረስና ግጭት ይከሰት እንደነበር ያስታወሰው መግለጫው ዜጎች በሰላም የመኖር መብት ለማረጋገጥ መንግስት የአመራር ለውጥ ማድረጉን አትተዋል። ክልሉ ሰላም ለማድረግ አዲሶችም አመራሮች ጥረቶች እያደረጉ እንደሚገኙ የክልሉ መንግስት ገልጿል። የክልሉ ሰላምና ልማት ወደ ኋላ ለመመለስ የሚሰሩ ሲል የክልሉ መንግስት ጠራቸው ኃይሎች በየቦታው ሰዎችን በመግደልም ወንጅሏቸዋል። ኢትዮጵያና ሩሲያ የኒውክሌር ኃይል ሚስጥራዊ መረጃን የመጠበቅ ስምምነት ተፈራረሙ። ኢትዮጵያ የኒውክሌር ኃይል ኮሚሽን፣ የሩሲያ ፌዴሬሽን የሮስቶም ኢነርጂ ፕሮጀክት የኒውክሌር ኃይል ሚስጥራዊ መረጃ የመጠበቅ ስምምነት ተፈራርመዋል። የኢትዮጵያ ልዑካን ቡድን በሩሲያ ሞስኮ ከ26 እስከ 10 ቀን 2018 ዓ.ም ድረስ የሁለቱ ወገኖች የመጀመሪያው ስብሰባ እየተሳተፈም ይገኛል። በስብሰባው ሚስጥራዊ መረጃዎችን የመጠበቅ ስምምነትና የፍኖተ ካርታ ሰነዶች ለውይይት ቀርበው ምክክር ተደርጎባቸዋል። የኒውክሌር ቴክኖሎጂ ካለው ዓለም አቀፋዊ ውድድር አንጻር ሚስጥራዊ መረጃዎች መጠበቅ እንዳለባቸውም ተገልጿል። ኢትዮጵያና ሩሲያ የኢትዮጵያን የመጀመሪያ ኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብለው የተገቧቸውን ስምምነቶች ተግባራዊ ለማድረግ ቁርጠኛ መሆናቸውንም ተናግረዋል። የኒውክሌር ጣቢያ ግንባታ ፕሮጀክቱ በኢትዮጵያ የልማት እንቅስቃሴ ውስጥ ትልቅ ምዕራፍ መሆኑን ተመላክቷል። መድረኩ ባለፈው መስከረም በሞስኮ ከተካሄደው የዓለም አቶሚክ ሳምንት ጎን ለጎን በተፈረመው አጠቃላይ የተግባር እቅድ ላይ ይመክራልም ተብሎ ይጠበቃል። ስምምነቱ የፈረሙት የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር ሶንዶካን ደበበና የሩሲያ ፌዴሬሽን የሮስቶም ኢነርጂ ፕሮጀክት ዋና ዳይሬክተር አንድሬ ሮድሲቪን ናቸው።
የማዕድን ምርቶችን ማገበያየት ሊጀምር መሆኑን ምርት ገበያ አስታወቀም። የኦፓል ማዕድንን ጨምሮ ሌሎች የማዕድን ምርቶችን ማገበያየት ለመጀመር የሚያስችለውን ዝግጅት ማጠናቀቁን የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጋ ባይሳ ገለጹ። የኦፓል ማዕድን ወደ ገበያ ለማስገባት ከማዕድን ሚኒስቴር ጋር በርካታ ተግባራትን መከናወናቸውን ዋና ስራ አስፈጻሚው ገልጸዋል። ከኦፓል በተጨማሪ ሌሎች ማዕድናትን ለማገበያየት የሚያስችል ራሱን የቻለ ግብይት ስርዓት ለመዘርጋት በምርት ገበያው በኩል ሲደረጉ የነበሩ ዝግጅቶች መጠናቀቃቸውንም አስታውቀዋል። ይህ የቅድመ ስራ ዝግጅት ከ4 ዓመት በፊት ኢንጂነር ታከለ ኡማ የነዳጅና ኢነርጂ ሚኒስቴር በነበሩበት ወቅት የተፈረመ ስለመሆኑ ዘግበዋል። በማዕድን ሚኒስቴር በኩል መጠናቀቅ ያለባቸው ጉዳዮች ሲፈጸሙ የማገበያየት ስራው እንደሚጀመር ዋና ስራ አስፈጻሚ ተናግረዋል። የማዕድን ኢንዱስትሪ ልማት ኢንስቲትዩት ኢንተርናሽናልና ጌጣጌጥ ማዕድን ልማት ምርምር መሪ ስራ አስፈጻሚ ዶክተር ጊራ ተጫኔ በበኩላቸው በጌጣጌጥ ማዕድናት ዘርፍ የሚስተዋሉ የግብይት ችግሮችን ለመፍታት ዘርፉን በዘመናዊ መንገድ ለመምራት ከኢትዮጵያ ምርት ገበያ ጋር በቅንጅት እየተሰራ መሆኑን አስታውቀዋል። ይህን ተከትሎ በኦፓል ምርት የሚስተዋሉ የግብይት ችግሮችን ለመፍታት ከኢትዮጵያ ምርት ገበያ ጋር የተጀመረው ስራ በአሁኑ ወቅት በመጠናቀቅ ላይ እንደሚገኝም አስታውቀዋል። በሱዳን በተፈጸሙ ጥቃቶች ከ1600 በላይ ሰዎች መገደላቸው ተሰማ። በሱዳን የሚገኙ የጤና ተቋማት በተፈጸመ ጥቃቶች ከ1600 በላይ ሰዎች መገደላቸው ተገለጸ። እየተገባደደ ባለው የፈረንጆች 2025 ብቻ በተለያዩ የጤና ተቋማት ላይ በተፈጸሙ ጥቃቶች 1600 በላይ ሰዎች ህይወታቸው ማለፉን የዓለም ጤና ድርጅት አስታውቋል። ከጥር ወር ጀምሮ ብቻ በተፈጸሙ 65 ጥቃቶች ሐኪሞችና ነርሶችን ጨምሮ የንጹሃን ዜጎች ህይወት መቀጠፉን ኤንቢሲ ኒውስ ዘግቧል። ለተከታታይ 3 ዓመት በእርስ በርስ ግጭት የምትገኘው ሀገሪቱ ከቅርብ ጊዜ ወዲህ በጤና ተቋማት ላይ ጥቃቶች መበራከታቸውም ተገልጿል። በእነዚህ ጥቃቶች ሳቢያ የጤና አገልግሎት ሰጪ ተቋማትን ጨምሮ የመድኃኒትና መሰል ጉዳዮች የከፋ ሁኔታ ውስጥ እየከተቷት እንደሆነም ዘገባው አመላክቷል። በእነዚህ ዓመታት ብቻ ከ40 ሺህ በላይ ሰዎች ህይወታቸው አልፏል ያለው ዘገባው ከ10 ሚሊዮን በላይ ዜጎች ደግሞ መፈናቀላቸውንም አጥተዋል። ግጭቶች በሀገሪቱ ላይ የረሃብ ወረርሽኝና በሽታዎች ከማስፋፋት ባሻገር ከባድ የሰብአዊ ቀውስ አስከትለዋል ሲል አስፍሮታል። 6 ሀገራት ትራምፕን የሰላም ቦርድ ለመቀላቀል ተስማሙ። አሜሪካ ከጦርነት በኋላ ያለውን የገዛ አስተዳደር የሚቆጣጠር የሰላም ቦርድ ለማቋቋም ከ6 ቁልፍ ሀገራት መሪዎች ጋር ስምምነት ላይ መድረሷን ታይምስ ኦፍ እስራኤል 4 ዲፕሎማሲያዊ ምንጮችን ጠቅሶ ዘግበዋል። ፕሬዚዳንት ዶናልድ ትራምፕ የሚመሩት ይህን ከፍተኛ የዲፕሎማሲያዊ ስብሰባ ለመቀላቀል ቃል የገቡት ሀገራት ግብጽ፣ ኳታር፣ የተባበሩት አረብ ኤሚሬትስ ከመካከለኛው ምስራቅ እንዲሁም እንግሊዝ፣ ጣሊያንና ጀርመን ከአውሮፓ ናቸው። ይህ አዲስ ጥምረት በዋናነት ትኩረቱን ያደረገው ከጦርነት በኋላ በጋዛ የሚኖረውን የመልሶ ግንባታ ሂደትና የሲቪል አስተዳደር በበላይነት በመምራትም ላይ ነው። የአረቡ ሀገራት የፋይናንስና የፖለቲካል ድጋፍ ሲያደርጉ የአውሮፓ ሀገራት ደግሞ ቴክኒካልና የጸጥታ ዋስትና ድጋፍ እንደሚያደርጉ ይጠበቃል። ይህ የሰላም ቦርድ በመስረት በተለይም ግብጽና ኳታርን ማካተቱ በጋዛ ጉዳይ ላይ ቁልፍ ተዋናያን በአንድ ጠረጴዛ ዙሪያ በመሰባሰብ ቀጠናዊ መረጋጋት ለመፍጠር የታቀደ የአሜሪካ ስትራቴጂካዊ እርምጃ እንደሆነ የፖለቲካ ተንታኞች ገልጸዋል። ፑቲን በአውሮፓ ሀገራት ላይ ዛቱ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አውሮፓውያን የማይጠግቡ ናቸው ሲሉ ወረፉ። አውሮፓውያን ዩክሬንን በመርዳት ጦርነት እንዳይቆም በማድረግ የሩሲያን ውድቀት በሚመኙ በማለት ፑቲን ተናግረዋል። አውሮፓውያን ከዚህ ቀደም በታሪክ ያጡትን ሁሉ አሁን ሩሲያን በማዳከም ለማካካስ አሰፍስፈዋል። ይህ ግን የሚያዛልቅ አይሆንም ነው ያሉት ፑቲን። ሩሲያ ከአውሮፓ ጋር መደራደር ትፈልጋለች። አሁን ላይ በዓለም እንደ ሩሲያ ያለው ወታደራዊ አቅም ያለው በጦር ሜዳ የተፈተነ ብሎም ልምድ ያለው ሰራዊት የለም ሲሉ ፑቲን ወታደሮቻቸውን አሞካሽተዋል። ፑቲን ከጦር ሚኒስትሮቻቸው ጋር ዓመታዊ ስብሰባ ባደረጉበት ወቅት ነው አውሮፓውያንን ክፉኛ የወቀሱት። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን ለዩክሬን መረን የለቀቀ ድጋፍ በማድረጋቸው ተጠያቂ ናቸው ብለዋል። ፑቲን ለጦር ሚኒስትሮቻቸው የሰጡት ማብራሪያና መግለጫ ለተቀናቃኞቻቸው ጥብቅ መልእክት ያዘለ እንደሆነ ያሳብቃል ሲል ዴይሊ ሜል ዘግበዋል። ውድ የሀገሬ ቲቪ ተመልካዮቻችን ለሰዓቱ ያንዘላችሁ ዘገባዎች ተጠናቀዋል። ቸር ቆዩ።